የተከበራችሁ የኢትዮ ቢላል ሚዲያ ተከታታዮች እንዴት ናቸው? በያላችሁበት ሰላማችሁ ይብዛ። የተከበራችሁ አድማጮች ዛሬ የተገኘሁት በክልል 5 በሶማሌ ክልል በሊበን ዞን በዶሎ አዶ ወረዳ ኦሊ የሚሊሻ ካምፕ ውስጥ እገኛለሁ። እንግዲህ ዛሬ እዚህ የተገኘ ነው የደም ለመሰብሰብ ነው። ደሜን ለወገኔ በሚል መሪ ቃል ለእናቶቻችን ለአባቶቻችን እንዲሁም በሆስፒታል ላይ ደም በማነስ ለሚሰቃዩ እህትና ወንድሞቻችን ደም የምንሰበስብ ይሆናል። እንግዲህ የተከበራችሁ አድማጮቼ ተከታተሉኝ። አመሰግናለሁ። አንድ ሰው ደም ከመስጠቱ በፊት እነዚህን የመዘረዘራቸው መስፈርቶች ማሟላት አለበት። አንደኛ ጤነኛ መሆን አለበት። ደም በሚሰጥ ጊዜ ምንም አይነት ህመም ሊኖር አይገባም። ሌላኛው በ4 ሰዓት ውስጥ ምግብ መብላትና ለመብላቱን ማረጋገጥ ይኖርብናል። ሶስተኛው ከዚህ በፊት ደም መስጠትና ለመስጠቱን እንደዚሁ ማወቅ ይገባናል። ሰጥቶ ከሆነ ደም ከሰጠ 3 ወር እንደሞላውና እንዳልሞላው ማረጋገጥ ይኖርብናል። እንግዲህ አንድ ሰው ደም መስጠት የሚችለው በ3 ወር ልዩነት ውስጥ ነው። ዛሬ እንግዲህ ደም ከሰጠ ከ3 ወር በኋላ ይሆናል ማለት ነው ሌላኛው ደም የሚሰጠው። ሌላኛው ከዚህ በፊት ደም ሊሰጥ ሂዶ ደም መስጠት አትችልም ተብሎ ተመልሶ እንደሚያውቅና እንደማያውቅ እንደዚሁ እናረጋግጣለን። እንግዲህ ካወቀ ምክንያቱ ምን እንደነበር እንጠይቀዋለን። ምሳሌ የደም ማነስ ሊሆን ይችላል። የደም ማነስ ከሆነ በ3 ወር ውስጥ ታይቶ የሄሞግሎቢን መጠኑ ከተስተካከለ እንዲመስጠት ይችላል። ሌላኛው እንግዲህ ደም ለመስጠት ቋሚ የሆኑ እንትኖች አሉ። ቋሚ ያልሆነ ፐርማነንትና ቴምፖራሪ አለ። ቋሚ መስጠት የማይችልና ለጊዜው መስጠት የማይችል ምሳሌ አንድ ደም ማነስ ያለበት ሰው ለጊዜያዊ መስጠት አይችልም። ከ3 ወር በኋላ ከተስተካከለ መስጠት ይችላል ማለት ነው። ሌላኛው እንደ HIV የመሳሰሉ እንደ ካንሰር፣ ሌሎችም እንደ ደም ግፊት የመሳሰሉ ቋሚ የሆኑ ናቸው። እነዚህ ያሉበት ሰው መስጠት አይችልም። እነዚህ ነገሮች ያሉበት ሰው መስጠት አይችልም። ሌላኛው እንግዲህ በ12 ሰዓት ውስጥ ከፍተኛ መኪና አሽከርካሪ ከሆነ መንገድ እንደሚገባና እንደማይገባ ማረጋገጥ ይኖርብናል። እንግዲህ የከባድ መኪና አሽከርካሪዎች እንግዲህ አንድ ሰው ከ18 ዓመት በላይ እና ከ45 ኪሎ በላይ የሆነ ማንኛውም ጤነኛ የሆነ ሰው መስጠት ይችላል። እንግዲህ የኩላሊት በሽታ የመሳሰሉ እንደ ሱካር በሽታ፣ የደም ግፊት፣ እንደ ትላልቅ ሰርጀሪ የተሰራላቸው ሰዎች እና የምታጠባ እናት እና አቦርሽን ወይም ውርጃ ለ6 ወር ውስጥ የተከሰተባት ሴት መስጠት አትችልም። ከዚህ ውጭ ያሉ ማንኛውም ጤነኛ ሰው መስጠት ይችላል። እንግዲህ ደም ለእናቶቻችን ለእህቶቻችን በወሊድ ምክንያት ደም በማጣት ምክንያት የሚሞቱ እናቶቻችንን ማትረፍ ነው። ደም መስጠት ማለት ብዙ ጥቅም አለው እና አድማጮቼ በያላችሁበት ደም ለግሱ። ሰብስክራይብ ማድረግ አትርሱ። ሰብስክራይብ አድርጉኝ፣ አበረታቱኝ። አድማጮቼ ደም መስጠት ብዙ ጥቅም አለው። ከጥቅሙ በትንሹ ዲፕሬሽንን ለመቀነስ ወይም ድብርትን ለመቀነስ ከፍተኛ የሆነ ጥቅም አለው። ሁለተኛ ደም በምንሰጥ ጊዜ ደምን የሚያመርተው ቦን ማሮ ስቲሙሌት ይሆናል፣ እንዲነቃቃ ያደርጋል። እንግዲህ ደም ብንሰጥም ባንሰጥም አንድ ሰው በ3 ወር ውስጥ ደም በሌላ ደም ይቀየራል። የአንድ ደም የቀይ ደም ሴል በ3 ወር ውስጥ ነው ላይፍ ታይሙ፣ ለ3 ወር ነው። ከ3 ወር ካለፈ በሌላ ደም ነው የሚቀየረው። እንግዲህ መስጠት ብዙ ጥቅም አለው። ሁለተኛ ከሃይማኖታችንም አንፃር ሙስሊሞችም ክርስቲያኖችም በሃይማኖታችን እንግዲህ መልካም ነገር ማድረግ ትልቅ ከፈጣሪ ዘንድ ትልቅ ምንዳና ፋይዳ አለው። ስለዚህ ደም እንስጥ ለወገኖቻችን ደም እንስጣቸው። እንግዲህ የተከበራችሁ አድማጮቼ ደም መስጠት ከማይችሉ ሰዎች ውስጥ የመጀመሪያው HIV ያለበት ሰው ደም መስጠት አይችልም። ሁለተኛ ሄፓታይተስ ቢ ቫይረስ ያለበት ሰው እንዲሁ መስጠት አይችልም። ይህ ሄፓታይተስ ቢ ቫይረስ የሚባለው የጉበት በሽታ ነው። ጉበትን በከፍተኛ ሁኔታ የሚያጠቃ DNA ቫይረስ ነው። እንግዲህ የሄፓታይተስ ቢ ቫይረስ ያለበት ወይም በተለምዶ የወፍ በሽታ በመባል ይታወቃል በአካባቢያችን። የወፍ በሽታ ያለበት ሰው እንደዚሁ መስጠት አይችልም። ሶስተኛ ሄፓታይተስ ሲ ቫይረስ ነው። ይህ ሄፓታይተስ ሲ ቫይረስ የሚባለው የቫይረስ አይነት ነው። ብዙ ጊዜ የመተላለፊያ መንገዱ በደም ንክኪ ነው። ከአንድ ሰው ወደ ሌላ ሰው በደም ንክኪ ሊተላለፍ ይችላል። ይህ ሄፓታይተስ ቢ የሚባለው ቫይረስ ደግሞ ብዙ ጊዜ የሚተላለፈው በሴክሹዋል ነው። በግንኙነት ጊዜ ሊተላለፍ ይችላል። ሌላ በላብ ሊተላለፍ ይችላል። እንዲሁም በሳሊቫ እና በደም ሊተላለፍ ይችላል ማለት ነው። ብዙ መተላለፊያ መንገዶች አሉት። ሌላኛው ሲፊሊስ ነው። ሲፊሊስ የሚባለው
ሴክሹዋል ትራንስሚትድ ዲዚዝ ነው። በግንኙነት ጊዜ ከአንድ ሰው ወደ ሌላ ሰው ሊተላለፍ ይችላል። እንግዲህ ታክሞ መዳን ይቻላል። ምንም አይነት ችግር የለውም። እንግዲህ እነዚህ HIV፣ ሄፓታይተስ ቢ፣ ሄፓታይተስ ሲ እና VRL ያለባቸው ወይም ሲፊሊስ ያለባቸው ሰዎች መስጠት አይችሉም። ሌላኛው የማላሪያ ወይም የወባ መድኃኒትን የሚወስድ ሰው ለ6 ወር ያክል እንደዚሁ መስጠት አይችልም። ሌላኛው እርጉዝ የሆነ ሴት እንደዚሁ መስጠት አትችልም። እንደዚሁ አስም ያለባቸው ሰዎች መስጠት አይችሉም። ሌላኛው የደም ማነስ ያለበት ሰው እንግዲህ ሄሞግሎቢን መጠን ለሴቶች ከ12.5 በላይ ለወንዶች ከ13.5 በላይ ነው። ኖርማሉ ከ12.5 በታይ የሆነ ሴት ደም መስጠት አይችልም። እንደዚሁም ከ13.5 በታች የሆነ ወንድ ደም መስጠት አይችልም። ስለዚህ አኔሚክ የሆኑ ሰዎች ለጊዜው መስጠት አይችልም። ለ3 ወር ያክል ከ3 ወር በኋላ ቸክ ይደረጉና ከተስተካከለ ወይም የሄሞግሎቢን መጠናቸው ኖርማል ከሆነ መስጠት ይችላሉ ማለት ነው። እንግዲህ የተከበራችሁ አድማጮቼ ሰብስክራይብ፣ ላይክ ማድረግ አትርሱ። አመሰግናለሁ።